ከመሸ ህወሓት አደገኛ ወታደራዊ እንቅስቃሴ መጀመሩን የሚገልጽ አስደንጋጭ መረጃ ይፋ ሆኗል። ህወሓት ካለፈው ቅዳሜ አንስቶ ወደ አማራ ክልል ጦሩን እያንቀሳቀሰ ስለመሆኑ የመረጃ ምንጮች ጠቁመዋል። በዛሬው ዕለት ደግሞ በተለይም ከ10 ሰዓት አንስቶ ሁለት ተጨማሪ አርሚዎቹን ወደ አማራ ክልል እያንቀሳቀሰ ስለመሆኑ ተሰምቷል። ህወሓት ጦሩን በራያ አቅጣጫ ወደ አማራ ክልል እያንቀሳቀሰ የሚገኘው ጀነራል ጆን መዲድ በትላንትናው ዕለት በራያ ግንባር ተገኝተው የብልጽግና መጨረሻ ቀርቧል ሲሉ በተናገሩ ማግስት መሆኑ አነጋጋሪ ሆኗል። በሌላ በኩል የህወሓት ከፍተኛ አመራሯ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከፋኖና ከሻቢያ ጋር መዋጋታችን አይቀርም፣ ለዚህም እየተዘጋጀን ነው የሚል አነጋጋሪ አስተያየትን ሰጥቷል። ታዳምጡታላችሁ። ብልጽግና ለሁለት ተሰነጠቀ። በዝግ እየተደረገ በሚገኘው ምክክር ላይ የፓርቲው አባላት ለሁለት ተከፍለው በሀሳብ እየተጠዛጠዙ ነው። የአዲስ አበባ ባለቤትነት ጉዳይ ነው በብልጽግና አባላት መካከል ስንጥቃትን የፈጠረው። አዲስ አበባ የኦሮሚያ አካል ትሁን በሚሉና የፌዴራል አካል ትሁን በሚሉ ኃይሎች መካከል ከባድ የሀሳብ ፍልሚያና ፍትጊያ እየተደረገ ነው። በርካታ የብልጽግና ተወካዮችም አዲስ አበባ የኦሮሚያ ትሁን የሚል አነጋጋሪ አቋምን ይዘዋል። በዝርዝር እንቃኘዋለን። ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ የሆርሙዝ ወሽመጥ በቁጥጥሯ ስር እንደሚገኝ ይፋ አድርጋለች። ከዚህ በተጨማሪም የተቋረጠው የሰላም ንግግር እንዲጀመር ጥያቄ አልቀረበልኝም ስትል ተናግራለች። ኢራን አክላም ትራምፕ ጥቃቱን ያቆሙት ኢራንን ማሸነፍ እንደማይችሉ ስለተረዱ ነው ስትል ተደምጣለች። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ወደ ዝርዝር ዘገባዎቹ እናምራ። የህወሓት ጦር ወደ አማራ ክልል በዛሬው ዕለት አዲስ እንቅስቃሴ እያደረገ ስለመሆኑ የመረጃ ምንጮች ጠቁመዋል። የቡድኑ ሁለት ተጨማሪ አርሚዎች ወደ አማራ ክልል መንቀሳቀስ ስለመጀመራቸው ተሰምቷል። የመረጃ ምንጮች እንዳሉት የህወሓት ታጣቂዎች ከአላማጣ ወደ ቆቦ የባቡሩን መንገድ እንቅስቃሴ መጀመራቸው ተሰምቷል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ፉከራዎችንና ዛቻዎችን ሲያሰማ መቆየቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድም ሰኔ 30 በፓርላማ ቀርበው እኛ ስላልፈለግን እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመብን ነው፣ በቂ ምክንያት ነበረን በማለት ሂደቱን መግለጻቸው የሚዘነጋ አይደለም። ክረምትን እየጠበቀ የሚቀሰቀሰው ግጭት ዘንድሮ ኤርትራን እንደሚጨምር ሲጠቀስ የነበረ ሲሆን የዛሬ የታጣቂዎቹ እንቅስቃሴ ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችል የመረጃ ምንጮች በስፋት እየጠቆሙት ነው። መረጃውን ያሰራጩ የመረጃ ምንጮች እንደሚሉት ከሆነ በዛሬው ዕለት ህወሓት ያደረገው እንቅስቃሴ ካለፈው አርብ የቀጠለ ነው ይላሉ። በተለይም በሰሜን ወሎ ዞን ወታደራዊ ስምሪቶችን በከፍተኛ ሁኔታ በማጠናከር ላይ ሲሆን በርካታ ሰራዊቱንም እያደራጀ ይገኛል። ለአብነትም ከትናንት አንስቶ የቡድኑ ወታደሮች በራያ አላማጣ፣ በራያ ባላ፣ በኦፍላና በአካባቢው ወረዳዎች ላይ ወታደራዊ መልሶ ማደራጀት ያከናወኑ ሲሆን አዲስ የተመረቁ አባላትን በግንባር ቀደምትነት ለሚገኙ ክፍሎች ማጠናከሪያነት አሰማርተዋል። የመልሶ ማዋቀሩ አካል በመሆን ቀደም ሲል በራያ አላማጣ፣ በራያ ባላና በዋግ ኽምራ ዞን ተመድበው የነበሩ ክፍሎች የመልሶ ማዋቀሩ አካል በመሆን ቀደም ሲል በራያ አላማጣ፣ በራያ ባላና በዋግ ኽምራ ዞን ተመድበው የነበሩ ክፍሎች መልሶ ለተደራጀው ወታደራዊ ክዋኔ በድጋሜ ተደራጅተዋል። አርሚ 26 ከሰቆጣ ከአበርገሌና ከበርበሬ ግንባሮች ወደ ኮረም የተዛወረ ሲሆን ራያ ባላ በኮርፊ ጎሮ፣ በአዲስ ቀኝና በበሶ በር አካባቢዎች የሚንቀሳቀሱት አርሚ 43 እና አርሚ 44 ተጨማሪ የሰው ኃይል አግኝተዋል። እነዚህ ስምሪቶች በራያ ግዛት ላይ የህወሓት ወታደራዊ እንቅስቃሴ በድጋሜ እያገረሸ ስለመሆኑም አመላካች ተደርገው ተወስደዋል። በትላንትናው ዕለት በዚሁ በራያ ግንባር የተገኙት የህወሓት ወታደራዊ አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ብልጽግና መጨረሻው ቀርቧል፣ እኛም የመጨረሻ ዝግጅታችንን አጠናክረናል በማለት ለሰራዊታቸው ሲናገሩ ነበር። ይህ በእንዲህ እንዳለ የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከሰሞኑ የሰጡት አስተያየት እያነጋገረ ነው። የህወሓት የጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ሞንጆሪኖ ከሰሞኑ በአንድ መድረክ ላይ የሰጡት አስተያየት የበርካቶችን ቀልብና ትኩረትም ስቧል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ማለታቸው ነው ትኩረት የሳበው። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው በሚልም እየተነገረ ይገኛል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ያሉት ፈትለወርቅ ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል፣ ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን
ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዚያች በምታገናኘን ነገር ብቻ ነው ብለዋል። ፈትለወርቅ ሞንጆሪኖ ይቀጥሉና እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያም ይሁን ከሌሎች የተለያዩ ኃይሎች ጋር የምንለያይባቸው ማአት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግናን ስርዓት የሁላችንም ስጋት ነው የሚለው ነው። ይህ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስድ የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለን እና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል ሲሉ ይደመጣሉ። አክለውም ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠር ነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበረ፣ ታክቲካዊ አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበር። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉን ኃይሎች ጋር የምንፈጥረው ትብብር ይቅርና በማለት ተደምጠዋል። ብልጽግና ለሁለት ተሰንጥቋል። አደገኛ ነገር ተፈጥሯል። ስንጥቃቱ የተፈጠረው በአዲስ አበባ ጉዳይ ነው። የአዲስ አበባ የባለቤትነት ጉዳይ ከባዱ ዝግብን ቀስቅሷል። አዲስ አበባ የኦሮሞ አካል ትሁን በሚሉና የፌዴራል አካል ትሁን በሚሉ ኃይሎች መካከል ከባድ የሀሳብ ፍልሚያ እየተደረገ ነው። ፍትጊያው እንደቀጠለ ነው። በርካታ የብልጽግና ተወካዮች አዲስ አበባ የኦሮሚያ ትሁን የሚል አቋም ስለመያዛቸውም ተዘግቧል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውሎ በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁ አስታውቋል። በንዑስ ቡድኖች ውስጥ በሚገኙና 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግ የተዘጋጁ ሰነዶች ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑ የተሰማ ሲሆን ንዑስ ቡድኖች የጥቃቅን ቡድኖችን ሰነድ በማቀናጀት በንዑስ ቡድን ደረጃ መሪ ጥያቄዎችን መሰረት ያደረገ ሰነድ እንዲያዘጋጁ መደረጉም ተሰምቷል። በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸውን የዋዜማ ራዲዮ ዘግቧል። አዲስ አበባ ሲቲ ስቴት ወይንም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች የቀረቡላት ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸውን ዘገባው ጠቁሟል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ ነው። ሀገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ሲቲ ስቴት፣ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ ቆይቷል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 በአጀንዳዎቹ ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸውን ተሰምቷል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ አዘንብለዋል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣው ምዕራፍ መሸጋገራቸውም እርግጥ ሆኗል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትንና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ የተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ መዋላቸውን የዋዜማ ራዲዮ ምንጮች ገልጸዋል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጸው ዘገባው የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ጠቁሟል። ይህም በብልጽግና አባላት መካከል የተፈጠረ ስንጥቃት በሚልም ተመዝግቧል። በተመሳሳይ የድሬዳዋ ከተማ ህጋዊ አቋም ሌላው የውይይቱ ትኩረት ሆኖ አልፏል። ለድሬዳዋ ከቀረቡላት የራስ ገዝ የፌዴራል አካልና የክልል አማራጮች መካከል ከተማዋ የፌዴራል አካል ትሁን የሚለው ሐሳብ በምክክሩ ወቅት ከፍተኛ ድጋፍን አግኝቷል። ይሁን እንጂ አንዳንድ ተመካካሪዎች በቀረቡት አማራጮች ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይንም የሶማሊያ ክልል አካል ትሁን የሚሉ ተጨማሪ አማራጮች በሰነድ ውስጥ መካተት አለባቸው የሚል ጥያቄ ማቅረባቸው የከተማዋ ጉዳይ አሁንም የብሔር ፖለቲካ ፍላጎቶች ትኩረት መሆኑን አመላክቷል። በቀጣዮቹ የ3 ቀናት የስልታዊ ቡድን ውይይቶች እነዚህ ተቃራኒ ፍላጎቶች እንዴት ታርቀው ወደ አንድ የምክረ ሐሳብ ሰነድ እንደሚሸጋገሩ በጉጉት የሚጠበቅ የፖለቲካ ክስተትም ሆኗል።
ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ ሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን እንዲሁም የተቋረጠው የሰላም ንግግር እንዲጀመር አለመጠየቋን ይፋ አደረገች። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃቶችን በፈጸመችበት ወቅት ቴሄራንን በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤልና በድሮን ኢላማ ስታደርግ ሰንብታለች ከርማለችም። ትራምፕ ለሁለት ሳምንት ገደማ የቆየውን የአየር ጥቃት ያቆሙት ዘመቻው ኢራን በሆርሙዝ ላይ ያላትን ቁጥጥር ለመስበር የወጠነውን ግብ እንዳላሳካ በአማካሪዎቻቸው ከተገለጸላቸው በኋላ አሜሪካ ጥቃቱን እስካቆመች ድረስ ኢራን በበኩሏ የምትወስደውን እርምጃ እንደምትገታ አስታውቃለች። አንድ ባለስልጣን ለሮይተርስ የዜና ወኪል ሲናገሩ የአሜሪካ ወታደራዊ አዛዦች ዘመቻው ዓላማውን እየሳተ ነው በማለት ፕሬዝዳንቱን መክረዋቸዋል። ባለስልጣኑ ጨምረውም የአሜሪካ ጦር ሰራዊት ጠቅላይ ኢታማዦር ሹም የሆኑት ጀነራል ዳን ኬን በቀጠናው ያሉ የአሜሪካ ጦር ሰፈሮችን ከጥቃት ለመከላከል የሚያስችል የመሳሪያ ክምችታቸው እየተመናመነ መሆኑን መናገራቸውን አመልክተዋል። የተለያዩ መገናኛ ብዙሃን የፕሬዝዳንት ትራምፕ ሲቪልና ወታደራዊ አማካሪዎች በኢራን ላይ የሚፈጸመው ጥቃት እንዲቆም ምክር መስጠታቸውንም ዘግበዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ በኢራን ላይ የሚፈጸመው ጥቃት የቆመው ለድርድር በር ለመክፈት ነው ሲሉ ያስተባብላሉ። የኢራን የውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር የሚካሄደው የሰላም ንግግር መልሶ እንዲጀመር ጥያቄ እንዳላቀረቡ አሳውቀዋል። የአሜሪካ ጥቃት አለመሳካቱንና ወሳኙ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑንም ኢራን ይፋ አድርጋለች። አሜሪካ በሁለት ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪ ማሳይቶ ነበር። ባለፉት ቀናት ጥቃቱ ጋብ ማለቱን ተከትሎ ደግሞ ከፍተኛ ቅናሽ ስለማሳየቱ ነው የተዘገበው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት። ሰላም ለኢትዮጵያ ይሁን።